واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن هي استثنوا. بسم الله الحمد لله والصلاة والسلام على رسول الله. ወንድማችን አብዱል ሙዒን ከዚህ በፊት የሆነ የሰራውብህ ቪዲዮ አለ። እሱ ምንድነው የተጅዊድን ጉዳይ የሰዎችን ቂራአትን ማስተካከል በተመለከተ በዚህ አይነት መልኩ አይደረግም። በተለይ ደግሞ የምታረሙበት አስተራረም ሰዎች እንዲያስተካክሉ ሳይሆን ወደ ሌላ ነገር እንዲገፋፋቸው የሚያደርግ የሆነ ነገር ነው ብዬ የሆነ የሰራውበት ቪዲዮ ነበረ። ያንን ነገር በደንብ ተመልክተው ይሆናል ብዬ አስባለሁ። በእኔ ላይ ማስተካከያ ብሎ በሰራው ነገር ከመናገሬ በፊት ከዚህ በፊትም አንዳንድ ወንድሞች በሚቀሩት ቂራአት ላይ አስተካክላለሁ ብለህ የምታደርጋቸው ነገሮች መጀመሪያ የነሱን ቂራአት አንተ አሳስተህ ቀርተህ ነው እንግዲህ ተሳስታችኋል እያልክ ያለኸው ብዬ እዛ ቪዲዮ ላይ ነግሬ ነበር። ስለዚህ አሁንም ማስተካከያ እየሰጠሁ ያለሁት በእኔ ላይ ማስተካከያን ስለሰራ ሳይሆን ነገሩን ወደ ልክና ወደ ነፍስያ ጉዳይ የሆነ እቃቃ ጨዋታ አይነት ነገር እያስመሰልከው እኔ እንደ ምክር ብዬ ያንን ቪዲዮ የሰራሁት ትልቅ ነህ፣ ምናልባት ምክሮቹን አዳምጠህ የምትይዘውን ትይዛለህ፣ ማትይዘውን ትተዋለህ ብዬ ነበር። ነገር ግን አንተ ያው ልክና ነፍስያን ነው ይዘህ የመጣኸው። አንድ ሰው ነሲሃ ሲሰጠው ምክር ሲሰጠው አለመቀበልና ነሲሃን ምክርን አለመውደድ ይሄ የሙእሚን ተግባር አይደለም። ለማንኛውም አሁንም ማስተካከያ ብሎ በሰጠው ነገር ስንመለከት ወላሂ እንደ ሐቂቃ የሆነ ልክ እንዳለብህ የሚያሳዩ ነገራቶችን ነው አሁንም የተመለከትኩት። እስኪ ማስተካከያ ብሎ የሰጠውን ነገር አብረን እንመልከት። የመጀመሪያው ስህተት ብሎ ያቀረበውን አዳምጡት። أعوذ بالله من الشيطان الرجيم واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن ከዛም ይህ አቀራር ሚስተካከለው ብሎ በራሱ አቀራር ደግሞ የቀረውን ስሙት። واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن هي استثنوا مخارج الحروف ላይ ትንሽ የተወሰኑ ችግሮች አሉበት። ስለዚህ እንዴት ነው መቀራት ያለበት? واعلموا أن فيكم رسول الله لو يطيعكم في كثير መኽረጁን በጣም መጠንቀቅ አለበት። እዚህ ጋር የተቀየረ ነገር እንዳለ የሚሰማኝ አንደኛ ዜማውን ቀይረዋል። ሁለተኛ እኔ የቀራሁትን አቀራር አንተ በምትቀራ ጊዜ በሲን አድርገህ የቀራኸው አንተ ነህ። لو يطيعكم في كثير በሲን አድርገህ አንተ ከቀራኸው በኋላ ይህ አቀራር ስህተት ነው አልክ። አዎ አንተ በቀራኸው አቀራር ከሆነ ስህተት ነው። ምናልባት አልታይ ብሎ ከሆነ ቪዲዮን ቀረብ አድርጋችሁ እዩትና በታ ነው በሲን ነው የቀራሁት የሚለውን ነገር እዛው ላይ በደንብ ይለያል። ነገር ግን እዚህ ቦታ ላይ ያንተ ታ ጎላ ያለበት ምክንያት እንደሚመስል ከሆነ ፊት ለፊት ያሉ ሁለቱ ጥርሶችህ ሸረፍ ያለ ስለሆነ ምናልባት በነዛ ቀዳዳዎች ምላስ ስለሚታይ የጎላ መስሎህ ሊሆን ይችላል እንጂ ታን እኔም አንተ ባወጣህበት መልኩ ነው ያወጣሁት። ሁለተኛ ደግሞ ካፍን መኽረጁን መጠንቀቅ አለብህ አለ። በምን ልጠንቀቅ? በጥርስ ያወጥቸው ነው ወይስ በከንፈር ያወጥቸው ነው መጠንቀቅ አለብህ ያልከው? ምኑን ላስተካክለው? አሁንም ወንድም አብዱል ሙዒን ስሜታዊነትና እልክ እኛ ጋር አብሮ የሚሄድ ነገር አይደለም። ነገሩን ወደ ልክ አትቀይረው፣ ወደ ሌላ ነገር አታዞረው። መመካከር ስላለብን እንጂ በአንተ ላይ ቪዲዮ መስራት እንፈልግ አልነበረ። ለማንኛውም አሁንም ወንድም አብዱል ሙዒን ነገሩን ወደ ልክ እየቀየረውና የሆነ የህፃን ልጅ አይነት ጨዋታ ያደረገው መሆኑን የሚያሳይ ነገር የተመለከትኩት ምንድነው? ሲጀምር ምንድነው ያለው? ትንሽ መኻሪጅ الحروፍ ላይ ችግር አለብህ አለ። እሺ ትንሽ ያለውን አስተካከለ። ወደ መጨረሻ አካባቢ ደግሞ ሲጨርስ ምን አለ? ብዙ መኻሪጅ الحروፍ ላይ ችግሮች አሉብህ አለ። መኻሪጅ الحروፍ ላይ ትንሽ የተወሰኑ ችግሮች አሉበት። መኻሪጅ الحروፍ ላይ በጣም ብዙ ችግሮች አሉበት። አንዴ ትንሽ ናቸው ይላል፣ አንዴ ብዙ ናቸው ይላል። ችግር አለ የሚለውንም ደግሞ ራሱ አሳስቶ ቀርቶ ነው ይህ ቂራአት ስህተት ነው የሚለው። ይሄንን አልহামዱሊላህ በኔ ላይ ስለሰራ ሳይሆን ከዚህ በፊት በሰራሁት ቪዲዮ ላይ በደንብ ነግሬሃለሁ። አንተው ራስ አሳስተህ እየቀራህ ነው እንደዚህ የምታደርገው። ይሄ ነገር ጥሩ አይደለም። ሰዎችን ቂራአታቸውን ማስተካከል ተጅዊድ ማስተማር እውነት ፈልገህ ከሆነ በዚህ አይነት መልኩ አይደለም የምታስተምረው። ማስተማሪያ የሆነ ነገር ክፈትና በዛ ማስተማር ትችላለህ። የተጅዊድ ትምህርት በዚህ አይነት መልኩ እርምት አይሰጥም። ልክ የተሳሳቱ ሰዎችን እንደሚያርሙት ተጅዊድን ማስተማርና ማስተካከል በዚህ አይነት ሁኔታ አይደለም። ለዚህም ታላላቅ የተጅዊድ ምሁራንን እንዴት እንደሚያርሙ ተመልከት ብዬ አንዳንድ ነገሮችን አሳይቼህ ነበር። ያንን ቪዲዮ አሁንም መለስ ብልና ደጋግመህ ብትመለከተው ወንድማዊ ምክሬ ነው። ከዛ ውጭ የተጅዊድ ጉዳይ
በጣም ጥንቃቄ የሚያስፈልገውና ማንም ሰው በዚህ አይነት መልኩ ከቀረበ ትንሽ የሆነ ነገር እንደማይጠፋው ከሚያሳዩ ነገሮች ውስጥ ለምሳሌ አንተ 10ን ቂራአ እችላለሁ የምትለው ሰው እዚህ ቦታ ላይ ተሳስተሃል። وزينه في قلوبكم وكره إليكم الكفر والفسوق والعصيان ሷድን ፊደል ለማውጣት ከመቼ ወዲህ ነው አፍህን እንደዚህ ማጣመም የሚጠበቅብህ? በዚህ አይነት መልኩ አፍ ይጣመማል እንዴ? ተመልከተው ነው ወይስ እናንተ የቀራችሁበት አካባቢ በዚህ አይነት መልኩ ነው የተማራችሁት? እና የሆነ እንደዚህ አይነት መከታተል ምናምን ካለ ቂራአት ላይ የሆነ ነገሮች ይገኛሉ። እንደዚህ አይነት የተጅዊድ ጉዳይ ላይ ማጥበቅን ደግሞ ዑለሞች ይከለክላሉ። እና አንዳንድ ወንድሞችም የሆነ ቪዲዮ ሰርተውበት አይቼ ነበር። ለምሳሌ ሼክ ሷሊህ አልፈውዛን በዚህ ጉዳይ ተጠይቀው የሰጡትን ነገር ተመልከት። ስተት ነው መኻሪጅ አልሑሩፍ ላይ ትንሽ የተወሰኑ ችግሮች አሉበት። أخي اقرأ وخلاص ليش تروح لمخارج الحروف وهذا من كذا وإذا من كذا وإذا من كذا. مخارج الحروف يتنطعون في مخارج الحروف من الخيشوم من الشفتين من كذا، هذا كله من التنطع. المبالغة في أحكام التجويد ترى من التنطع. القرآن ميسر، الله جل وعلا يقول ولقد يسرنا القرآن للذكر فهل من مدكر. لماذا هذا التنطع في القراءات وفي مخارج الحروف وفي الغنة وفي كذا وفي كذا؟ ለማንኛውም ወንድማችን አብዱል ሙዒን ተረጋጋ፣ ቀስ በል፣ ነገሩን ወደ ልክ ወደ ነፍስያ ጉዳይ አትቀይረው። የሆነ የህፃን ልጅ ጨዋታም አታድርገው። ትልቅ ሰው ነህ፣ እንደ ትልቅ ሰው ነው ማሰብ የሚጠበቅብህ። አልሐምዱሊላህ ይህንን ቪዲዮ በእኔ ላይ ስለሰራህ ብቻ ብሰራው ኑሮ እሱን ስላስተካከለው እንደዚህ ያለ ምናምን ሊባል ይችል ነበር። ነገር ግን በእኔ ላይ ሳትሰራ በፊት በአንዳንድ ወንድሞች ላይ ያደረከው አስተራረም ስህተት ነው። የቁርአን ትምህርት በዚህ አይነት መልኩ እርምት አይሰጥም ብዬ የተለያዩ ነገሮችንም እያስታወስኩ ነሲሃ ነገር አድርጌልሃለሁ። መለስ ብለህ አሁንም ተመልከተው። አሁንም በደንብ የምነግርህ ነገር ከሰማኸኝ የተጅዊድ ትምህርት በዚህ አይነት መልኩ እርምት አይሰጥም። ከዚህ ውጭ በተጅዊድ ጉዳይ ላይ እንደዚህ ማጥበቅና ድንበር ማለፍ አግባብ አይደለም። ይሄው አንተ ለምሳሌ ቁርአን ላይ ረጅም ዓመት ተምረሃል የምትባለው ማለት ነው። የሐርፍ አወጣጥ ላይ እንኳን እንደዚህ አይነት ስህተቶች ይገኛል። ዝም የምትባለው ቂራአትህ ላይ ስህተት የሌለበት ሆኖ አይደለም። ነገር ግን የተጅዊድ ትምህርት በዚህ አይነት መልኩ እርምት ስለማይሰጥ ነው። የተጨማሪ ጥቆማ ምናልባት የኛን ነሲሃ መቀበል ካልፈለክ እስኪ አጠገብህ ያሉ ወንድሞችን አማክር። በዚህ አይነት መልኩ የሚቀሩ ሰዎችን በሚዲያ ያወጣሁኝ አስተካክላለሁ እና እንዴት ነው የሚለውን ነገር እስኪ ነሲሃ ከወንድሞች አንተ ከምትቀርባቸው ወንድሞች ነሲሃ ለመውሰድ ሞክር ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።